እንዳለችው ጨክና ራሷን አጠፋች። በቲክቶክ መንደር በርካቶቻችሁ የምታውቋት እሷ ናት። ልጅሽ ናት። አዎ እሷ ነች። ነው ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው። ቄሶች፣ ጳጳሶችና የሃይማኖት አባቶች ይህ መልእክት ለእናንተ ነው። እየተከሰተ ባለው ችግር የዝምታ አዳራሽ ውስጥ መግባታችሁ ችግሩን ምን ያህል የደገፋችሁት እንደሆነ ግልጽ ማስረጃ ነው። ነገር ግን የዝምታችሁ ውቢት በትግራይ ክልል የሙስሊሞች መቃብር ስፍራ ከሙስሊሞች በህገወጥ መልኩ ተወስዶ ለሌላ እምነት እንደተሰጠ እየተነገረ ይገኛል። በዚህ ምክንያት በዚህ ሰዓት አሁን ማለት ነው ኢራንና አሜሪካ ችግራቸውን በድርድር ይፈታሉ ተብሎ ዓለም እየጠበቀ ባለበት ሰዓት ዶናልድ ትራምፕ መልሰው ወደ ጦርነት ሊገቡ እንደሆነ እየተነገረ ነው ያለው። ዶናልድ ትራምፕ እንደምታውቁት ወደ በድርድር ጉዳይ እንግዲህ ኢራን እጅ ትሰጣለች ብሎ በተደጋጋሚ ጫና። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነት ቸርነት፣ ሰላም፣ ፍቅር፣ ጤና በያላችሁበት ዳር በርሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ፣ አስተማሪ፣ እጅግ በጣም ምርጥና አዳዲስ መረጃዎችን እየቀርብ ያለው እነዛን ቪዲዮችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊለን ለው አነኩም ኩንቱም ተዕለሙን። ዛሬ ቪዲዮአችንን ጀመርን። አላህ ይለናል ወንድማችን አላህ ምናልባት አላህ እኛን እያኖረን ያለው ህይወት እኛ ያልወደድነውን ሊሆን ይችላል። ግን አላህ እኛ ምንም አንውደደው እንጂ በእርግጠኝነት የሚያኖረን ህይወት ለኛ ኸይር ያለውና የተሻለውን ህይወት ነው። ለዚህ ነው ቁርአን ላይ ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ እናንተ የጠላችሁትና ያልተመቻችሁ ነገር ለእናንተ ኸይር ያለው ነገር ይሆናል። ወዓሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም፣ እናንተ የወደዳችሁለትና የተንገበገባችሁለት ህይወት ደግሞ ለእናንተ ሸር ያለው ይሆናል ይላል አላህ ሱብሓነሁ ወተዓላ። ወላሁ ያዕለሙ ወአንቱም ላ ተዕለሙን። ታዲያ አላህ ነው የሚያውቀው፣ እናንተ ግን ለራሳችሁ እንኳን የማታውቁ ሰዎች ናቸው ይላል አላህ ሱብሓነሁ ወተዓላ። ታዲያ እኛ በማናውቀው መልኩ ለኛ የተሻለውን እየመረጠ ለሚያኖረን ጌታ ጥራትና ምስጋና ይገባው። አልሐምዱሊላህ። ያ ሰላም። ወንድማችን ሐምዛ እንግዲህ እጅግ በጣም ቀልባችንን ሊያርስ የሚችል ምርጥ የሆነ መልእክት አስተላልፉልን የዛሬን ቪዲዮ ጀምረናል ማለት ነው። ወደ ቀጣይና ወደ ዛሬ ቪዲዮዎች ተወስዳችሁ በመጀመሪያ አንዲት ሴት ራሷን አጥፍታለች። በነገራችን ላይ የዚህ ሴት ራስን ማጥፋት ጉዳይ በጣም አነጋጋሪ የሆነበት ምክንያት ስለ ራሷን መጥፋትና እንደዚሁም ገመድ ይዛ ቪዲዮ ሰርታ ነበር፣ በኦሮምኛ ማለት ነው። ከ800 ሺህ ምናምን በላይ ተከታይ ያላት ቲክቶክ ላይ እጅግ በጣም ወላሂ ቪዲዮን ሳየው በጣም ነው ያዘንኩትኝ። ቲክቶከሯ እጅግ አሳዛኝ በሆነ ሁኔታ ህይወቷ ማለፏ እየተነገረ ይገኛል። ይቺ ከኋላ የምትመለከቷትም ብዙዎቻችሁ የምታውቋት ቦኒ ነችም። ከ800 ሺህ በላይ የቲክቶክ ተከታይ ያላት ሲሆንም አሁን ላይ ታዲያ ብዙዎች ራሷን አጥፍቷ ነው በሚልም ህይወቷ ማለፉን እየገለጹ ይገኛሉ። ነገር ግን አሟሟቷ ሊጣራ ይገባል። እንደምትመለከቱትም ታዲያ እዚህ ጋር ገመድ ይታያል። ቪዲዮም ለቃ ታዲያ ዛሬ የመሞቻዬ ቀን ነው የሚል መልእክትም አስተላልፋ ነበር ብላ በለቀቀችው ቪዲዮ ላይ እዚህ ጋር እንደምትመለከቱት ገመዱን በእጇ ይዛው ነበረ። በእነዚህ ቪዲዮዎች ላይ ታዲያ እንደ ጉርሻ ፔጅ ከሆነ በህይወት ጉዞ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። በተለይም ደግሞ በማህበራዊ ሚዲያ ላይ የሚሰነዘሩ እጅግ አሳዛኝ የተባሉ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች የአእምሮ ጤና ላይ የሚያሳድሩ ጫና ከፍተኛ መሆኑን ይህ ክስተት ዳግም አሳስቧል ሲል ጉርሻ ፔጅ እንደምትመለከቱት ገልጿል። ለሟቿ ነፍስ ይማር፣ ለጓደኞቿ፣ ለቤተሰቦቿ፣ ለአድናቂዎቿ ደግሞ መጽናናትን እመኛለሁ። ስለ ጉዳዩ ታዲያ ተጨማሪ መረጃ እንደደረሰኝ የማደርሳቸው ይሆናል። በቃ ህይወት በቅቶኛል፣ ለኔ ረፍቴ መሞት ነው ብላ ራሷን አጠፋች። በነገራችን ላይ እቺ ሴት ባለቤት አላት፣ ልጅ አላት፣ ጥሩ ሆነ ኑሮ እንደሚኖሩ በቪዲዮቿ ላይ ማየት ይቻላል። ለምን ራሷን እንዳጠፋች ግራ ያጋባል። ለማንኛውም ግን ያው ሙስሊም ሳትሆኑ ስትቀሩ ለህይወት ትርጉም አትሰጡም። ምክንያቱም ሙስሊሞች ሁሌም ቢሆን የምንኖረው ለአኺራችን ነው።
እንደሚታወቀው ብዙ ችግር ያጋጥመናል፣ ብዙ ሙሲባ ያጋጥመናል። ግን ሙስሊሞች አንድ ተስፋ የሚያቆርጡበት ነገርና ዱንያ ላይ ችግር ሲያጋጥማቸው የሚጽናኑበት ነገር የአኺራ ጉዳይም በተመለከተ ነውና በአሁኑ ሰዓት በጣም ብዙ ሰዎች ራሳቸውን ያጠፋሉ። የዚህ ሴት ራሷን አጠፋፍ ደግሞ በጣም የሚያስገርመው የተሰቀለችበትን ገመድ አይተነዋል። እንደገና ደግሞ ከኋላዋ ሰቅለው ነበር እንትን ላይ ማለት ነው የበር እንደዚህ የሆነ አግድም ላይ በቃ አስረዋለች። በዛ ሁኔታ ነው ራሷን ያጠፋችው እና ብዙዎች አሳዝነዋል ይሄ ጉዳይ። ለማንኛውም እንግዲህ ይሄ ራስን የማጥፋት ነገር ላይ በደንብ ሙስሊም ያልሆኑ ሰዎችም መስራት መቻል አለባቸው። ይሄ ነገር እንደሚያልፍ መረዳት መቻል አለባቸው። እንደ ሙስሊም ያው ራስን ስለማጥፋት ጉዳይ ላብራራላችሁ ልመክራችሁ አልችልም። ምክንያቱም ሙስሊሞች ራሳቸውን ማጥፋት የለባቸውም ፈጽሞ። ምክንያቱም አኺራ እንዳለ የሚያውቁ ከሆነ ነገ ጀነትና ጀሃነም እንዳለ የሚያውቁ ከሆነ ራሳቸውን አያጠፉም። ራሱን ያጠፋ ሰው ቀጥታ ወደ ጀሃነም እንደሚገባው ሁሉ ማለት ነው። ለማንኛውም ለቤተሰቦቻቸው መጽናናትን እየተመኘው ወደ ቀጣይ ቪዲዮ ወስዳችኋል። አስገራሚው ሙሽራ ሰርጉን ያቋረጠው ኢማም መነጋገሪያ ሆነ። ከወደ ፓኪስታን አንድ ሙሽራ ሰርጉን አቋርጦ የሄደበት ምክንያት ታዳሚዎችን አስገርሟል። በደማቅ ሰርግ ላይ የሚገኘው ሙሽራ የሶላት ሰዓት መድረሱን ሲመለከት ሰርጉን ትቶ ወደ መስጂድ በፍጥነት ሄዷል። ሙሽራው አቋቋሙን አሳምሮ ከፍ ባለ ድምፅ አዛን ሲያደርግም ታይቷል። የኢማሙን ሙሽራ ተግባር የተመለከቱ ታዳሚዎች በግርምት መረጃውን በማህበራዊ ሚዲያ አሰራጭተውታል። ሙሽራው በሰርጉ ቀን ሌሎች አዛን እንዲያደርጉ ከመጠበቅ ይልቅ የዘወትር ተግባሩን ማድረግ መርጧል ነው የተባለው። ይህ ተግባር ሰዎች በምንም አይነት ሁኔታ ውስጥ ቢሆኑም ለሰላት ቅድሚያ መስጠት እንዳለባቸው ማሳያ ነው ተብሏል። አዲሱ ሙሽራ ባህላዊ የሰርግ ልብሱን እንደለበሰ ታዳሚውን ካሰገደ በኋላ ወደ ሰርግ ስርዓቱ ተመልሷል ነው የተባለው። እንግዲህ ሙሽራው የሰራው ተግባር ብዙዎችን ቢያስገርምም ግን ሊያስገርመን የሚገባ ተግባር መሆን አልነበረበትም እንደ ሙስሊም። ምክንያቱም አላህ Subhanahu Wa Ta'ala 5 ወቅት ሰላትን ደንግጎልናል። እነዛን ሰላቶች በየትኛውም ሁኔታ ውስጥ መስገድ መቻል አለብን። የዚህ ኢማም ተግባር ግን ማሻአላህ የሚያስብል ነው። መብሩክ በሏቸው እስቲ ኮሜንት ላይ መብሩክ በሉ። እንግዲህ ጥሩ ሆነ ባለን አፍሳለች ሚስትየው። ለማንኛውም እንግዲህ ያው ብዙዎችን ያስገረመው ሰርጉን ትቶ ለማሰገድ በመሄዱ ምክንያት ነው። ሙስሊሞች እንግዲህ ከተግባራችን ውስጥ አንዱ ይሄ ነው መሆን ያለበት። የትም ቦታ አላህን ፍራ፣ የትም ቦታ አላህን ታዘዝ ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ሰርጋቸውን ሀያታቸውን እንግዲህ በፍቅር እስከ ጀነት ድረስ የሚኖሩ አላህ ያድርጋቸው። ለሴቶች እንደዚህ አይነት ባል አላህ ይስጣችሁ፣ ለባሎች ደግሞ ሳሊ ሆነችዋን አላህ ይስጣችሁ ላለውኝ። አሁንም ሌሎች መረጃዎች አሉ እነሱን አሁን የምንመለከተው እንግዲህ የአክሱም ሙስሊሞች ጉዳይ ነው። አክሱም ላይ ዛሬም ሌላ አዲስ ነገር ተሰምቷል። በትግራይ ክልል የሙስሊሞች መቃብር ስፍራ ከሙስሊሞች በህገወጥ መልኩ ተወስዶ ለሌላ እምነት እንደተሰጠ እየተነገረ ይገኛል። በዚህ ምክንያት በዚህ ሰዓት አሁን ማለት ነው የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መግለጫ አውጥቷል። ይሄ ሁላችንም የሚመለከት ጉዳይ ስለሆነ እስከ መጨረሻው በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በዛሬው ዕለት እንደገለጸው ከሆነ የሙስሊሞች ህጋዊ ንብረት የነበረ ታሪካዊ የሙስሊሞች መቃብር ነገር ግን በህገወጥ መልኩ ከሙስሊሞች በግፍ ተወስዶ ለሌላ እምነት እንደተሰጠ ገልጸዋል። ምክር ቤቱም ለክልሉ የመሬት ሀብት አጠቃቀም ቢሮ ቅሬታውን ያቀረበ ሲሆን እነሱም ይሄ ነገር ህገወጥ መሆኑን አምነዋል፣ በተዘዋዋሪም ቢሆን ማለት ነው። ነገር ግን የሌላ እምነት ተከታዮች ይህንን ነገር ሲያደርጉ በዝምታ ተመልክቷል። የሙስሊሞችን ታሪካዊ ስፍራ በግፍ ሲቀሙ ማለት ነው። ይህም ድርጊት በእስልምና ላይ የተፈጸመ ግልጽ ጥሰት ነው ሲል መጅሊሱ በዛሬው ዕለት መግለጫውን አውጥቷል። እንደዚህ አይነት ዜናዎች ሲመጡ ሁላችሁም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ ማዳረሳችሁን ቀጥሉ። በዚህ ጉዳይ ላይ አዳዲስ ዜና ሲመጣ አደርሳችኋለሁ። አክሱም ስንል እኛ እነሱ እንግዲህ ሌላ ደግሞ በትግራይ የመሬት ወረራ የሙስሊሙን የታሪካዊ መካነ መቃብር እንግዲህ እንደተቀሙ የትግራይ ክልል መጅሊስ ዛሬ መግለጫ አውጥቷል። እንዳልኳችሁ ሐሙስ ቀን እንግዲህ መግለጫ እንደሚሰጥ አሳውቆ የነበረው የትግራይ ክልል መጅሊስ ማለት ነው ዛሬ መቀሌ በሚገኘው ዋና ከተማው በአብይ አዲ በሚባል ቦታ የሙስሊሞች ታሪካዊ መካነ መቃብር ቦታ ማለት ነው የከተማ አስተዳደሩ ቀምቶ ለሌላ እምነት እንደሰጣቸውና አሁን ላይ ህንጻ እየገነቡበት እንደሆነ እንግዲህ በመግለጫው አሳውቋል ማለት ነው። ይህንን መቀሌ ለሚገኘው ለክልሉ የመሬት አስተዳደር ቢሮ ቢያሳውቁም የክልሉ ደግሞ ማለት ነው መሬት አስተዳደር ህገወጥ እንደሆነ ለአብይ አዲ ከተማ አስተዳደር
ደብዳቤ ቢጽፍለትም አብይ አህመድ እንግዲህ መቀሌ ያለውን ዋናውን የክልሉን የመሬት አስተዳደር አልሰማም በማለት አሁንም ችላ በማለት እንግዲህ ያንን ህገወጥ ግንባታ ዝም ብሎ እያየ ነው ሲል እንግዲህ የትግራይ ክልል መጅሊስ አሳውቋል ማለት ነው። እንግዲህ ተመልከቱ፣ እኛ አክሱም ስንል ሌላ እንግዲህ የሆነ የሙስሊሞች መካነ መቃብር ተቀምጧል ማለት ነው። እንግዲህ በቀጣይ ደግሞ እንደ አክሱም ሁሉ አብይ አህመድ የመካነ መቃብር ቦታ የላቸውም እያልን እንግዲህ ፍትህ ልንል ነው። እስከ መቼ ነው ግን? እስኪ ሐሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ቄሶች፣ ጳጳሶችና የሃይማኖት አባቶች ይህ መልእክት ለእናንተ ነው። እየተከሰተ ባለው ችግር የዝምታ አዳራሽ ውስጥ መግባታችሁ ችግሩን ምን ያህል የደገፋችሁት እንደሆነ ግልጽ ማስረጃ ነው። ነገር ግን የዝምታችሁ ውቢቷን የኢትዮጵያን የእኩልነት ታሪክ የሚሸረሽር ነውና የዝምታ ሳጥናችሁን ልትሰብሩት ይገባል። ታውቃላችሁ፣ ሙስሊም ማህበረሰብ ብቻ የበዛበት ቦታ ላይ የእናንተን የእምነት ተከታይ አለመበደላችን ውቢቷን ኢትዮጵያን ከማሳደግ አንጻርና መበደል የእምነታችን አካል ስላልሆነ ነው። ነገር ግን ትዕግስትም ገደብ አለው። የሞላ ውሃ ይፈሳልና ኳስ በመሬት ነው። ወጣችሁ አውግዙ እንላችኋለን። በኃይለኛው ሸር አድርጉላቸው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ አዲሱን መረጃ እንዳያችሁት ከአክሱም እንግዲህ አካባቢ ያሉ ቦታዎች ደግሞ ሌላ ቦታ ተዘርፏል። የሙስሊም ሀቅ ተዘርፏል። የሙስሊም መቃብር ቦታ ለሌላ እምነት ተላልፎ ተሰጥቷል። አክሱም ላይ ያሉ ሰዎች አስተሳሰባቸው ምን እንደሆነ ሊገባኝ አልቻለም። ምን አይነት አይምሮ እንዳላቸው ሊገባኝ አልቻለም። በጣም ጽንፈኛ እየሆኑ ነው ያሉት። በጣም ሙስሊም ጠል እየሆኑ ነው ያሉት። መስጊድ በፍጹም ሊገነባ አይገባም፣ ሙስሊሞች ጭራሽ ሊኖሩ አይገባም እያሉ ነው የሚገኙት። ይህን ጉዳይ በተመለከተ መጅሊሱ ምን እየሰራ ነው ብለው ኡስታዞቻችንና እንደዚሁም ደግሞ አንዳንድ ሰዎች እየጠየቁ ይገኛሉ። መጅሊሱ ምን እየሰራ እንዳለ ምንም ልናቅ አልቻልንም። ምንም አይነት መግለጫ እያወጣ አይደለም። ምንም አይነት አዲስ መረጃ መጅሊሱ እየሰጠን አይደለም። ሰሉ ዐለ ነቢ። አሁንም የሙስሊም ተማሪዎች ጉዳይ፣ የዩኒቨርሲቲ ኒቃብ ለባሽ ተማሪዎች ጉዳይ እስካሁን ድረስ እልባት አልተገኘለትም። እልባት እስከሚገኝለት ድረስ ድምጽ ከመሆን ወደኋላ ልንል አይገባም። አሁንም ያው ወደ መጅሊስ ነው ጥቆማ የምናደርገው። እኔ አንድ ጥያቄ አነሳለሁኝ። ይሄ ጥያቄ እስከሚመለስ ድረስ ዝም ልንል አይገባም ብዬ አስባለሁኝ። ባለፈው ድምጽ ሁኑን ብለው ተማሪዎች ወደ ፋና ሄደው ነበረ። ፋና ቴሌቪዥን እዛ ሲሄዱ ከተመለሰላቸው መልሶች መካከል አንደኛው ምንድን ነበረ? ከመጅሊስ አካል ተደውሎልን ለትርፍ ጽድቅ ነው ግዴታ አይደለም ብለውናል። ስለዚህ ሽፋን ልንሰጣችሁ አንችልም ብለው መልሰዋቸዋል ተማሪዎችን። ይሄንን አካል ለትርፍ ጽድቅ ነው፣ ሱና ነው፣ ተራ ነገር ነው፣ ኒቃብ ፈርድ አይደለም፣ ይህን ያህል ጥያቄ ሊያስነሳ የሚገባ ነገር አጀንዳ ሆኖ ሊነሳ የሚችል ጉዳይ አይደለም ብሎ ከመጅሊስ አካል የመለሰ ሰው አለ። መጅሊስን ወክሎ ከሆነ ይሄ አካል መጅሊስን ወክሎ ከሆነ ልካችሁት ከሆነ ይሄን መልስ እንዲሰጥ ፈቅዳችሁለት ከሆነ ኃላፊነቱን መጅሊስ ራሳችሁ ተወስዳላችሁ ማለት ነው። ካልሆነ ደግሞ መጅሊስ ስሙ ጠፍቷል ወይ ፋና ስሙን አጥፍቷል፣ የፋና ቴሌቪዥን ሊከሰስ ይገባል ስም በማጥፋት። አለበለዚያ ደግሞ ይሄ ሰው ያለው ሰው አካል መጅሊስን ማይወክል ከሆነና ፋናዎች ይሄንን ነገር እውነት ከመጅሊስ አካል ያላቸው አካል ካለ መጅሊስን ሳይወክል የተናገረ ከሆነ መጅሊሱ ህልውናን ለመጠበቅ ሲል ይሄ ሰውዬ ላይ እርምጃ ሊወስድ ይገባል። ይሄ ደግሞ ለመሆኑ ደግሞ ማስረጃ ኖሮኝ ነው ማወራው፣ ከማስረጃ ጋር ነው ማወራው። ኒቃብ ሆኖ ከሆነ የተመለሰው መልስ እንደዛ ቢሆን እንኳን ዛሬ ሴት እህቶቻችን ኒቃብ ለባሾች ፈቶ አልጠየቋችሁም። ማንንም ፈቶ አልጠየቁም። ኒቃብ ፈርድ ነው ወይስ ሱና ነው፣ ልልበስ ወይስ አልልበስ ብለው አልጠየቋችሁም። መብታቸው ነው። ጆንያ የመልበስ መብት እንዳለ ሁላ መራቆት መብት እንዳለ ሁላ ሰው መሸፋፈንም መብታቸው ነው። ይሄንን አካል መጀመሪያ ይሄንን ነገር አጥሩ፣ መጅሊሶች አጥሩና ለህዝቡ ይፋ አድርጉ። አለበለዚያ መጅሊስ እንዳለው ነው የሚቆጠረው። የበፊቱ መጅሊስ፣ ወራሪው መጅሊስ፣ ሰዎችን የሚበድለው የነበረው መጅሊስ፣ ከለውጡ በፊት የነበረው መጅሊስ አይነት ምላሽ ማለት ነው ከሆነ። ካልሆነ ደግሞ ሰውየው ያለውን አካል ማውጣት መቻል ይኖርባችኋል። ይህንን ለህዝቡ እንድታሳውቁ እንጠይቃለን። ሰላም አለይኩም ወራህመቱላሂ ወበረካቱ።
ሰለላሁ ዐለይሂ ነቢ። አሁንም የሙስሊሙ ማህበረሰብ የኒቃብ የተማሪዎች የኒቃብ እና የሰላትን ጉዳይ የኒቃብ ጉዳይን ጥያቄ ከማንሳት አሁንም ወደ ኋላ አንልም። ዛሬም ነገ መልሱ እስከሚመለስ ድረስ እናነሳለን። እኛ ተቋም አለን፣ መሪ አካል አለን፣ አባት አለን። ስለዚህ ተቋማችን አባታችን መሄድ ያለበት ደረጃ ላይ መሄድ አለበት። የሄደበት መንገድ ካለም ደግሞ ሊያሳውቀን ይገባል እላለሁኝ እንደ ህዝብ ማለት ነው። ነገር ግን መጅሊሱ ራሱን ባለማስከበሩ ምክንያት እንዲደፈር ሆኗል። መጅሊሱ ተደፍሯል። በጣም ከሚባለው በላይ ተንቋል። ይሄን ለምንድን ያልከው ካላችሁ ለዚህ ለአብነት የሚሆን ምሳሌዎችን ልንገራችሁ። የመጀመሪያው የኢትዮጵያ ከፍተኛ ትምህርት ተቋማት ሙስሊሞች ማህበር አለ። እነዚህ ማህበራቶች የማህበር ዕውቅና መጅሊሱ ሰጥቷቸዋል። ይህንን ጥያቄ ይህንን የሙስሊሙ ማህበረሰብ ጥያቄ ይዘው ወደ ዩኒቨርሲቲ ሲሄዱ መጅሊስ የሰጣቸውን ዕውቅና ዩኒቨርሲቲው ምንድነው ከልክሏል። ወይም ዕውቅና አንሰጣችሁ ማናችሁ ምንድናችሁ የሚል ምላሽ ከነሱ ተገኝቷል። ከዩኒቨርሲቲው መሪ ወይም አስተዳደር ማለት ነው። ስለዚህ መጅሊሱ በራሱ በአዋጅ የተቋቋመ ከመሆኑ ጋር መብት ያለው ከመሆኑ ጋር እሱ የሰጠውን ዕውቅና ለምንድን ነው ሌሎች ሊነፍኩት የቻሉት? ይሄስ ሊያስጠይቃቸው አይገባም ወይ? የመጀመሪያው መጅሊስ የተደፈረበት አንዱ ይሄ ነው። ሁለተኛው ደግሞ መጅሊስ የመጅሊስ አካል ፕሬዝዳንታችን ማለት ነው ሻህ ሐጂ ኢብራሂም ቱፋ አላህ ይጠብቃቸውና ከአዲስ አበባ ዩኒቨርሲቲ መሪ ዶክተር ሳሙኤል ጋር ንግግር እንዳደረጉ መረጃ አለ። ንግግሩ ምንድነው? ይሄ የኒቃብ ክልከላን በተመለከተ ከዚህ በኋላ ተማሪዎችን አናስቸግራቸውም፣ ከዚህ በኋላ ኒቃብ ክልከላ የሚባል ነገር አይከሰትም ወይም አይኖርም፣ አንከለክልም የሚል ምላሽ ተሰጥቷቸው እንደነበረ እሳቸውም ስብሰባ ላይ ይህን ነገር እንዳቀረቡት ቃላቸው ግን እንዳልተጠበቀላቸው የተገባላቸው ቃል ኪዳን እንዳልተጠበቀ የእሳቸው ብቻ አይደለም የተቋሙም የመላ ሙስሊም ማህበረሰብ ቃል እንዳልተጠበቀ መጅሊሱ ሊያቀው ይገባል። ይህን ቃል ከተገባ አሁን ቀናቶች ተቆጥረዋል፣ ሳምንት አልፏል። ቃሉ አልተጠበቀም። ካለመጠበቁም ባሻገር ሶሻል ሚዲያ ላይ ሲተላለፍ ሲዘዋወር የነበረ ቪዲዮ አይታችኋል። የዩኒቨርሲቲው ጥበቃ እንዴት አርጋ ተማሪዎችን እያመናጨቀች በምን ታመጣላችሁ አይነት ይዘት ያለው ንቀት የተሞላበት ንግግር እየተናገረች እንደነበረ፣ እንደዚሁም ደግሞ አንዳንድ አስተማሪዎችም አስተዳደሮችም ዛቻ ያዘለ ንግግር እየተናገሩ እንደሆነ ታውቁታላችሁ። እያንዳንዱ ኢንፎርሜሽኖች አሏችሁ። የዚህን ያህል መጅሊሱ ሲረገጥ ወይም መብቱ ሲጣስ ወይም ደግሞ ክብሩን ሲያጣ ምንድነው እየጠበቃችሁ ያላችሁት? ሌላኛው ተማሪዎች ከጉንችሬው ጀምሮ እስካሁኗ ሰዓት ድረስ ግፍና መከራ እያስተናገዱ እንደገና ጊዜያቸውን መስዋዕት አድርገው ከአንድ ቢሮ ወደ ሌላ ቢሮ፣ ወረዳ፣ ክፍለ ከተማ እያሉ አዲስ አበባ፣ ፌዴራል፣ ሌላም ክልል ላይ ያሉ እየተጓዙ ምላሽ እያጡ አይደለም፣ ገንዘባቸውን እያወጡ የትምህርት ጊዜያቸውን እያቃጠሉ ማጥኛ ሰዓታቸውን እያባከኑ ብዙ መሄድ ያለባቸው ደረጃ ላይ መሄድ እየቻሉ ግን መጅሊስ ልጓማቸውን ይዞ ወደ ኋላ እያስቀራቸው ነው። እነዚህ ተማሪዎች የሞራል ውድቀት አጋጥሟቸዋል። ሞራላቸው ሙሉ በሙሉ ተሽመድምደዋል። ከጎናቸው ሰው ባለመኖሩ እንጂ ለዲናቸው መልፋታቸው አይደለም። ለዲናቸው አሁንም ዛሬም ነገም ወደፊትም ይለፋሉ፣ ይደክማሉ። ለነዚህ ተማሪዎች የሞራል ውድቀት ዋጋውን የሚከፍለው ማን ነው? መልሱ ቢመለስ የኒቃብ ጉዳይ መመለሱ አይቀርም። የውመማ አንድ ቀን መመለሱ አይቀርም። ቢመለስም የነዚህ ተማሪዎች ጉዳይ እልባት የሚሰጠው ማን ነው? ኃላፊነቱን የሚወስደው ማን ነው? በታሪክ ተወቃሽ መሆናችሁ የማይቀር ነገር ነው። ለማስተዳደር የተቀመጠ አካል የመንግስት ሰራተኛ ነኝ ብሎ የሚያምን አካል መንግስትንና ህዝብን ሙስሊሙን ማህበረሰብ ለማጋጨት የሚያስብን አካል
መጅሊስም መንግስትም ነክሶ አውጥቶ ለህዝብ ይፋ ካላደረገው ለፍርድ ካላቀረበው አሁንም ታማኝነታችሁ በጣም እየወረደ ይመጣል። ነገ ማትቋቋሙት ማዕበል ይመጣል። ይሄን ነው ምለው። አስቸኳይ ልባት አሁንም እንፈልጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በዛ ምክንያት ብዙዎች የራሳቸውን ሐሳብ በዚህ ጉዳይ ላይ እየሰጡ ይገኛሉ። አክሱም ላይ ስላለው ጉዳይ በተደጋጋሚ ብዙ ነገር ተብሏል። መፍትሄ ሊገኝ አልተቻለም። መንግስትም ጣልቃ እየገባበት አይደለም። መጅሊስም ምንም አይነት ነገር ፍንጭ እየሰጠን አይደለም። ለማንኛውም መጅሊሱ በዚህ ጉዳይ ላይ በደንብ ስራ መስራት መቻል አለበት። ሙስሊሞችም እንደ ሙስሊም ኡማ ስራ ልንሰራ ይገባል። ብዙ ክርስቲያኖች የብዙ ሙስሊም ያልሆኑ ሰዎች ስለ አክሱም የተናገሩትን ነገር እያስጠፉ ነው ያሉት። ዘመቻ እየጀመሩባቸው ነው የሚገኙት። ጥላቻ እነሱ ላይ በመስበክ ፈርተው ይቅርታ እንዲጠይቁ አክሱም ላይ ስለተፈጸመው በደል እንዲያስተባብሉ እያደረጉ ያሉበት ሁኔታ አለ። ከዛ ውስጥ እንግዲህ ይቺ ሴትን ማየት እንችላለን። በጣም ጽንፈኝነት እየበዛ ይገኛል። በዚህ ጉዳይ ላይ እንግዲህ ሁላችንም ዱዓ ልናደርግበት አንድ ልንሆን ይገባል ማለት ነው። መፍትሄውን እስከሚያመጣው ድረስ ዱዓ በደንብ ማድረግ መቻል አለብን። ወደ ቀጣይ ቪዲዮ ወስዳችሁ የእናትና ልጆች ጉዳይ ነው። እናት እንግዲህ ሚዲያ ላይ ወጥታ ስለ ልጆቿ ተናግራ ብዙዎች አዝነው ነበረ። በጣም በእናትየዋ ጉዳይ ላይ በጣም ልባቸው ተነክቷል። አሁን ደግሞ እናትና ልጅ ሀቢባ ቤት ተገናኝተዋል። እሷ ናት ልጅሽ ናት? ሊረዱኝ አልቻሉም። ሀቢባ እውነቴን ነው። አሁን ማታ ከሴተኛ አዳሪዎች ጋር ነው ማመሸው። እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። የምትሰርበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለ። ይኸውልሽ እዚህ ላይ የላከችልኝ ከተነበበልኝ ያሳይሻለሁ። አንቺ የፈላብሽ ማነው እንደዚህ ማለት ማናት? እንደዚህ ሃይማኖት አሁን እየሰማችሽ ነው። ሃይማኖት ሀቢባዬ ተምሬያለሁ፣ ነርሲንግ ተምሬያለሁ። እነሱን እያሳደግኩኝ መስጊድ እየሰራው ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣልኝ። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል አበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጅ ነው። ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው። ያሱ እኛ በልጅነታችን ያንን ነው እያየን ያደግነው። ገባሽ? ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን፣ ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስበው ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ እኛ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጭስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም። ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳች ነው የምመልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም። ግን እሷ በጣም ኦቨር ሄዳለች። ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃ። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛም አልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባራን ሳምንት 1 ወር 2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ። እኛ ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም። ገባሽ? አሁን ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት እንፈልጎ ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን
ይሄ አሁን ላይ የምናየው ነገር ለኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጻ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል፣ የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሼ የመጣው አሁን ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ውጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። አይዞሽኝ እኔ ዳ ይጣላል እንዴ? እኔ እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ግን አድማ በጣም ያሳዝናል። ልጆችሽን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔም እንዲህ የምታደርገኝ። እነዛን ማስበላችብኝ። አሁን ፎቶቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ለምን we don't know her خلاص እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ የደረስነው። እናታችን አላረገችልንም ብለን አንድ ቀን ስሟን አስተናናቅም እንዴ? እሷም ብዙ ሰው ፊት ገርፏታል። ኖ በቃ እኮ አትሊስት ተረጂያ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ምናምን ነገር ተናደሽ እናታችሁን ይቀርባል። ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው እንዴ? ውስጣችን ያለውን እሳት ማንም ሰው ያቆም። እንደ እናት ቁጭ ነው እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ እኔ ድምጿን ስሰማው ትሩማ አለብኝ። አይከናት ከምን የተነሳ ነው ንገሪኝ። ከየት መጣ ጥላቸው? መቼም አልፈጠርኩትም ራሴ። ድምጿን ስሰማ ተመማለው ከየት እንደመጣ ልንገርሽ። በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ስሰማ ተመማለው። ሀቡ ተመማለው። ሁላችንም ያደግንበት ነው። ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል። ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው። ሁላችንም አንድ አይነት አስተዳደግ ነው ያደግነው። አንድ አይነት እድሜ ላይ ነው ያለ ነው። እንዴ ድምጿን ስሰማ እታመማለሁ። ልክ የሆነ ትሩማ ነው የሚሆንብሽ። ድሮ ያደረገችሽ ነው ትዝ የሚልሽ። ይሄ ወርባን በተለይ ስሰማው ታመምኩኝ። ታውቂያለሽ ሶሻል ሚዲያ ላይ the same thing በልጅነታችን እንደዛ ነው የምታወራው፣ አሁንም እንደዛ ነው የምታወራው። ይጥቀምሽ። we wish you good luck። ሂጂበት፣ ቀጥይበት፣ ፖስትችን whatever it is ኦኬ። በቃ ፈጣሪ መልስ ይሰጠናል። ከዚህ በኋላ ከማንም ምንም አንፈልግም። ያው የማንንም ኮሜንት አንፈልግም። የኔ ማር ድንግልሽ እናቴ እሷ አልፖስተቻችሁም። እሷ የቀረበችው ሚዲያ ላይ እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ ነው። ምክንያቱም በስራዋ አልኮራባትም። ይሄኛው ባህሪዋ ነው የምታሳይሽ። ይኸውልሽ ይህን ሰምተሽ ካወቅሽ ድንገት ልንገርሽ። የሆነ አስጎብኝ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው እና አስተዋወቃቸው ነው። ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቅከን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፓልት ላይ ተኝቶ ላይክ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። አባቴ ነው እኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባች? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ። ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምን ብትሆን፣ ምንም ብትሆን እናት ኩራት ናት። በእናት ኔቨር አይ ሀቡ አሁን ይሄ ሁሉ ነገር ከተፈጠረ በኋላ አንቺ ምን አይነት ማይነት ሴት የሚኖርን ይመስላል? አይ ቲንክ ያሳለፍነውን ነግሬሻለሁ፣ ውስጣችን ያለውን ነግሬሻለሁ። አለመናገራችን ለሰው እናታችን እንደዚህ ብለን አለማለታችን ሲጀመር በእሷ ፊት ምንም አይነት ነገር እሷን የሚነካ ነገር ማድረግ ስለማንፈልግ ነው። ስሟ ማንሳት ስለማንፈልግ ነው። አፕሪሼት ስለምናደርጋት ነው ስለ እሷ ማናወራው። ግን ወጥታ
ዛሬ ስማችንን እየጠራች በጣም መጥፎ ሰዎች እንደሆነ እናትና ልጅ የተለዋወጡት ምልልስ ለሚዲያ የሚመጥን ራሱ አይደለም። በጣም ያሳፍራል። በጣም የሚያስጠላ ንግግር ነው እናትና ልጅ የተነጋገሩ የነበሩት። በተለይ የልጅቷ ንግግር በጣም ያስጠላል። እጅግ በጣም ለእናት ማይገባ አይነት ንግግር። የእናት ምናልባት አድርገው እንኳን ቢሆን ያንን ነገር እዛ ላይ መናገር የለባትም። ለማንኛውም ሁሱ እንደዚሁም ደግሞ ሌሎች ሙስሊሞች በዚህ ጉዳይ ላይ ምን አሉ? እየሰበሰብኩኝ ሰላም አለይኩም ጋይስ፣ እንዴት ቆያችሁ? የዚችን እናት ታሪክ ብዙዎቻችሁ ሶሻል ሚዲያ ላይ ታችኋል። በመጀመሪያ መግረኛው ሚዲያ ላይ ነው ያየነው። ከዛም በመቀጠል ወደ ቲክቶክ መጥቶ ሀቢባ ቤት ነው የቀረበው። ልጆቹ ቀርበው ሰላም ይወርዳል፣ ይታረቃሉ፣ ይቅርታ ይጠይቋታል ብለን ስንጠብቅ ነበረ። ነገር ግን ልጆቹ የኢትዮጵያ ሕዝብ ገና ለገና ባለጌ ይለናል፣ እንዴት እናታቸውን አያከብሩም አይንከባከቡም ይሉናል በሚል የእናታቸውን ገመና አሳልፈው ለኢትዮጵያ ሕዝብ ሰጥተዋል። በሚያሳዝን መልኩ እነሱ እንደሚሉት እናታቸው አድርጋው ከሆነ ያን ያደረገችውን ነገር እነሱ ተጸይፈውት ወይ ነውር ነው ወይ ኃጢአት ነው ብለው አይደለም እናታቸው ያደረገችው የሚሉትን ነገር ራሳቸው ያደርጉት ይሆናል። አሳልፈው ገመኗን ለህዝብ የሰጡት ነውረኛ ላለመባል ባለጌ ላለመባል ነው እንጂ በሃይማኖት ኃጢአት ሆኖ ወይም ከማህበረሰብ ባገኙት ስብዕና ነውር ሆኖ አይደለም። እናታቸው ያደረገችውን ነገር አሳልፈው ለህዝብ የሰጡት። እንዴት ነው ልጅ ከእናቱ ጋር የሚወዳደረው? አንድ ልጅ ነውረኛ ከተባለ ባለጌ ከተባለ ብልግናዬን አቆማለሁ፣ ነውሬን አቆማለሁ፣ እናቴን እንከባከባለሁ፣ ይቅርታ እናቴ ማለት ሲገባው እናቴ እንደዚህ ታደርጋለች ብሎ ማለት ንጽህናን አያረጋግጥም። እናታችን እንደዚህ ታደርጋለች በላችሁ ለህዝብ አሳልፋችሁ የሰጣችሁት የእናንተ ንጽህና አያረጋግጥም። ኖርማሊ ይሄን ቪዲዮ የሰራሁት ልጆቻችሁ ፊት ምንም ነገር አታድርጉ ነው። የውሸትም ይሁን የእውነት ምንም ነገር አታድርጉ ነው። ያኒ ልጆቻችሁ ከ5 ዓመት እድሜ ጀምረው ያለውን ጊዜ እፊታቸው ምንም ከባህልም ሆነ ከሃይማኖትም ሆነ ከሰብአዊነት የሚጻረር ነገር ልጆቻችሁ ፊት አታድርጉ። ህፃንም ቢሆኑ በጭንቅላታችሁ ተቀርጾ ያድጋል ነው። ልጅቱ ህፃን ሆነን ልጅ ሆነን ያየነው ነገር በጭንቅላታችን ተቀርጾ አድገናል ነው ያለችው። እናቴቱ ያደረገችው ነገር እንደ ባህልም ከማህበረሰቡ እሴት ውጭ እንደ ሃይማኖቱም ኃጢአት ቢሆንም ልጆቹ ምንም የሚጎዳቸው ነገር አልነበረም። ነውሩና ኃጢአቱ በሴትዮቱ ላይ ነው። ኦኬ እኔ በጣም ነው የገረመኝ ምን አይነት ትውልድ ምን አይነት ልጆች እየወለድን እንዳለን ማለት ነው። ልጅ በዚህ ደረጃ እኔ በጣም ነው የሚደብረውና የሚያስጠላው። ኤኒዌይስ ቪዲዮን የሰራሁት ልጆቻችሁ ፊት ምንም ነገር አታድርጉ ለማለት ነው። ሰሞኑን ተለቆ ያየሁት እዚህ ቲክቶክ ላይ አንዳንድ የተቆራረጠ ቪዲዮ ከእናት ጋር ያን ያክል ሰለፎች እንደ ኢማሙ ሻፊዒ አባትህ ሊመታህ ብሎ ከመከትክ አምፀኸዋል ብለው ይናገራሉ። ሽሽ ከፊቱ አትመክት ራሱ ሽሽ ሊመታ ብትር ካነሳ አባትህንና እናትህን ጥፋት አጥፍተዋል ብለህ ሂሳብ ታወራርዳለህ በአደባባይ። አባቴ እንዲህ እናቴ እንዲህ አድርገሽ አንቺ እንደዚህ ብለህ ለአንተ ብላ እየከፈለች እንደሆነ ያን መስዋዕት ምናልባት አንተ ላትረዳው ትችላለህ። ገባቸዋል። በጣም የሚያሳዝን ጊዜ ነው ወላሂ ላዚም። አንተ ሊድ አልአመቱ ረበተሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። እስኪ የትንሣኤን ቀን ምልክቶችን ንገሩኝ ተብለው ሲጠየቁ ጊዜ አንተ ሊደ አልአማ ረበተሃ ባሪያ ጌታዋን የምትወልድበት ጊዜ መምጣቷ አሉ። ምን ማለት ነው? ልጅ እናቱን ልክ እንደ ባሪያ የሚያይበት ጊዜ። አያጠፉም አይደለም፣ ሊያጠፉ ይችላሉ ሳቸዋላ። ግን እናትና አባቶቻቸውን እንደዚህ እናትን በስሟ መጠራት እንዴት ይታያል? እናትን በስሟ መጠራት አደብ አይደለም፣ ስርዓት አይደለም። ነገር ግን ወንጀል አይደለም። ወንጀል ነው ለማለት ሳይሆን ስርዓት አይደለም። አቡ ሁረይራ የተባለ ታላቁ ሰሓባ ላ ቱናዲ አባከ ብስሚሂ ይላል፣ ወላ ተጅሊስ ቀብለሁ ወላ ተምሺ አማመሁ ፊ ጠሪቅ። ከወላጆችህ ጋር በምትሄድ ጊዜ መንገድ ላይ ያለ አቡ ሁረይራ ከፊት ለፊታቸው ቀደም ቀደም እያልካት ሂድ፣ ከኋላ ጅባቸው ሂድ። ሁለተኛ እየሄዳችሁ ባላችሁበት ቦታ ላይ ስትደርሱ ቀድመው አትቀመጥ። መጀመሪያ ወላጅህን አስቀምጠው። እርሱ መቀመጡንና መረጋጋቱን መደላደሉን ካየህ በኋላ አንተ ተቀመጥ አለ። ቀድመህ ሂደህ ወንበር ይዘህ ከአባትህ ፊት ከእናትህ ፊት መቀመጥ ስርዓት አይደለም። ሶስተኛ በስሙም አትጥራ አለ። አላያቸውም ነቢያቶች ኢብራሂም አባቱን ሲያናገር ከሃዲ ሆኖ ራሱ ያ አበት እያለ ነበር የሚያናገረው። አባዬ ሆይ እያለ ነበር። ስለዚህ
በስሞቻቸው መጥራቱ ስርዓት አይደለም። ዛሬ ላይ ግን እያየን ያለነው ነገር በጣም ያሳዝናል። እንዳያችሁና እንደተመለከታችሁት ነው። እናት ትልቅ ሀቅ አላት። የእናት ሀቅ ከባድ ነው። ያንን ነገር ልጆቹ አልተረዱም ይመስለኛል። አይዶን ነው ሙስሊሞች ናቸው። ሙስሊሞች በዚህ ልክ እናትና ልጅ እንደዚህ ሲሆኑ ማየት በጣም ያሳፍራል። ሀቢባ የምትባሏም እንግዲህ ሚዲያ ላይ አውጥታ የነሱን አይብ ሚዲያ 40 ሺህ ሰው እየተከታተለ ማውጣቷ ትክክል አይደለም። እናትየዋም ሚዲያ ላይ መውጣቷ ትክክል ነገር አልነበረም። ለማንኛውም ግን እናንተ በዚህ ጉዳይ ላይ ምን ሐሳብ አላችሁ? እናቶቻችሁ በዚህ ልክ እናት በዚህ ልክ እንትን መባል ነበረባት ወይ? እኔ ትክክል ነው ብዬ በፍጹም አላስብም። እንደ ኢስላምም ትክክል ያልሆነ ነገር ነው ልጆቹ እያደረጉ ያሉት። እንግዲህ እናትየው ምንም እንኳን በዳይ ብትሆን እንደዚህ አይነት ተግባሮችን እውነት አድርጋ ቢሆን ራሱ በዚህ ልክ የእሷን ክብር ማጉደል፣ የእሷን ክብር ዝቅ ማድረግ፣ ስለሷ በዚህ ልክ ማውራት አልነበረባቸውም ልጆቹ። ለማንኛውም እንግዲህ የእናንተ ሀሳብ ምንድነው? ኮመንት ላይ ሀሳባችሁን አስቀምጡልኝ። ወደ ውጭ መረጃዎች ነው። ከውጭ ምን አዳዲስ ነገሮች አሉ? ኢራንና አሜሪካ ችግራቸውን በድርድር ይፈታሉ ተብሎ ዓለም እየጠበቀ ባለበት ሰዓት ዶናልድ ትራምፕ መልሰው ወደ ጦርነት ሊገቡ እንደሆነ እየተነገረ ነው ያለው። ዶናልድ ትራምፕ እንደምታውቁት ወደ በድርድር ጉዳይ እንግዲህ ኢራን እጅ ትሰጣለች ብሎ በተደጋጋሚ ጫና ሲያደርጉ እንደነበረ ታውቃላችሁ። ከዛ ውስጥ አንደኛው ሁርሙዝ ሰርጥን በመዝጋት የኢራን መርከቦችን እንዳያልፉ ማድረግን እንደ ምርጫ ወስደው ነበረ። ምክንያቱም ኢራን ኢኮኖሚካሊ ችግር ሲያጋጥማት በድርድሩ ሜዳ እጅ ትሰጣለች፣ ለአሜሪካ ዲማንዶች እጅ ሰጥታ ትቀበላለች የሚል ሀሳብ ነበራቸው። በዛም ለመቀጠል በጣም ያስቡ ነበረ። ነገር ግን አሁን እየወጡ እንዳሉት መረጃዎች ከሆነ እንግዲህ ኢራን ዶናልድ ትራምፕ በጠበቁት ፍጥነትና በጠበቁት ልክ እጅ አለመስጠቷን በዚህ እርምጃ እጅ አለመስጠቷ ፍራስትሬት እንዳደረጋቸውና ወደ ጦርነት ሊገቡና በጣም አጭር የሆነ ግን በጣም ፓወርፉል የሆነ የአየር ጥቃት ሊፈጽሙ እያሰቡ እንደሆነ እየተነገረ ነው ያለው። ለዛም እንግዲህ ዛሬ ሐሙስ ዛሬ የሴንትኮም ኮማንደር የሆኑት አድሚራል ብራድ ኩፐር ብሪፍ ያደርጓቸዋል ተብሏል። ትራምፕን ስለሚወስዱት እርምጃ ኦፕሽኖች፣ ምርጫዎች ያስቀምጡላቸዋል ተብሏል። ይህ ሲግኒፊካንሱ ምንድነው? ፌብሩዋሪ 28 ባለፈው ጦርነቱ ሊጀምር ፌብሩዋሪ 26 ኒው ጀነራል ሴንትኮም ኮማንደር ባቀረቡላቸው ኦፕሽን ነው ትራምፕ እርምጃ የወሰዱት። ስለዚህ አሁንም ይህን ኦፕሽን ዛሬ በሚቀርብላቸው ኦፕሽን እርምጃ ሊወስዱ ይችላሉ ተብሎ እየተፈራ ነው ያለው። ከዚህ ውስጥ እንግዲህ ብዙ አንደኛው ኢንፍራስትራክቸሮችን መምታት ነው። የኢራንን የነዳጅ ሊሆን ይችላል ኦር የኤሌክትሪክ ሊሆን ይችላል። እነሱን ፋሲሊቲዎች በጣም ፓወርፉል በሆነ ምት በመምታት ኢደር ኢራን መታ ቤንድ አድርጋ በድርድሩ ቴብል ላይ የአሜሪካን ዲማንድ እንድትቀበል አሜሪካ እጅ እንድትሰጥ ማስገደድ፣ ወይም ደግሞ አሸንፊያለሁ ብሎ ፑል አውት ማድረግ መውጣትና አሸንፊያለሁ የሚል ድል ማወጅን እንደ መውጫ ስትራቴጂ ሊጠቀሙ ይችላሉ ተብሎ እየተጠበቀ ነው ያለው። ሌሎች ሚሊተሪ ኦፕሽኖችም ብሪፍ እንደሚደረጉላቸው ይጠበቃል። የአሜሪካ ቶፕ ጀነራል ዳንኬንም እዚህ ብሪፊንግ ላይ ይሳተፋሉ ተብሎ ይጠበቅ ያለው። በኢራን በኩል ኢራን አሁንም አጸፋይን እመልሳለሁ፣ ምንም የምሰማው ነገር የለም፣ አጸፋይን እመልሳለሁ እያለች ይዛተች ነው። የኢራን ኔቪም የኢራን ሪቮሉሽነሪ ጋርድም ምንም አይነት ወደኋላ ምልበት ምንም አይነት ምክንያት የለም፣ ዊ አር ስቲል ሬዲ፣ እንደውም ከጦርነቱ በኋላ አንቪል የምናደርጋቸው ገና ጸዴ መሳሪያዎች እጃችን ላይ ያሉ፣ ሁሉንም ከመጠቀም ወደኋላ አንልም ነው እየተባለ ያለው። ዶናልድ ትራምፕ እያሰቡት ያለው ልክ የኢራን ፋሲሊቲ ሲመቱ ኢራኖች ቤንድ አድርገው ይመጣሉ የሚል ቢሆንም ኢራኖች ከዚህ በፊት በተደጋጋሚ እንዲያሳዩ የኢራን ፋሲሊቲ ከተመታ ሚድል ኢስት ላይ ያሉ ፋሲሊቲዎች መመታታቸው የማይቀር ነው። ትራምፕ እንዳሰቡት አጭር የሆነ ጦርነት ላይሆን ይችላል። ኢራን ታሰፈዋለች። ኢራን ኤቭሪበዲን በመምታት ጦርነቱን እንደምታሰፈው ይጠበቃል። ኢቭን እስራኤልንም ልትመታ ትችላለች እና ይህ የኢራን ስትራቴጂ ነው፣ ባክ የምታደርግበት ስትራቴጂ ነው። ስለዚህ ትራምፕ እንዳሰቡት ሊሆን የሚችልበት ፕሮባቢሊቲ ላይኖር ይችላል። ግን የበሰበሰ ዝናብ አይፈራም ነው እና ያንን አወዳድሞ እኔ አሸንፊያለሁ የለውበትም ብለው ፑል ባክ ሊያደርጉ ይችላሉ። ምክንያቱም የአሜሪካ ሜንላንድ የሚመታበት ምንም አይነት ምክንያት የለም። ያው ሚድል ኢስት ሀገራት ይችሉታል በሚለው ማለት ነው። ለማንኛውም እንደዚህ አይነት ፕላኖች አሉ። ይህ ፕላን ደግሞ የበለጠ ሊሆን ይችላል ተብሎ ሌላ ደግሞ ተጨማሪ የሴንትኮም ኮማንደር ብሪፍ ያደረጉት እሳቸው ከመሆኑ አንድ ጉዳይ ነው። ምክንያቱም ባለቀድም እንደነገርኳችሁ በፌብሩዋሪ 28 ጦርነቱ ሊጀምር ፌብሩዋሪ 26 እኒህ ሰውዬ ብሪፍ አድርገው ነበር ትራምፕን። አንደኛው ይሄ ነው። ሁለተኛው ደግሞ ቻይና ኢሚዲየትሊ ዜጎቿን ውጡ እያለች ነው ያለችው። ቻይናም እንደምታውቁት ጦርነቱ ሊጀምር አንድ ቀን ሲቀረው በባለፈው ጦርነት ፌብሩዋሪ 28 ጦርነቱ ሊጀምር ፌብሩዋሪ 27 ዜጎቿን ኢሚዲየትሊ የምትችሉ ውጡ፣ ማትችሉ ደግሞ ሚሊተሪ ፋሲሊቲዎችን አቮይድ አድርጉ ብላ አስጠንቅቃ ነበረ። አሁንም ቻይና ይህንን ማስጠንቀቂያ አውጥታለች። ስለዚህ ዜጎቿን የቻላችሁ ውጡ፣ ያልቻላችሁ ደግሞ አሁንም ሚሊተሪ ፋሲሊቲዎችን አቮይድ አድርጉ የሚል ማስጠንቀቂያ አውጥታለች። እነዚህ ሁለት ነገራቶች ተደማምረው ዶናልድ ትራምፕ የምርም የጦር እርምጃ ሊወስዱ ይችላሉ። አሁን ከገቡበት ስቴልሜት ወይም ደግሞ የኮልድ ዋር የቀዝቃዛው ጦርነት አይነት ኖ ፒስ ኖ ዋር የሚባል ነገር አለ። ወይ ጦርነት የለም ወይ ሰላም የለም። ነገር ግን ዓለም ኢኮኖሚ ፌል እያደረገ ነው። ይህንን ለመፍታት ኢዘር ወደ ድርድር ለማምጣት ወይም አሸንፍ ያለው ብለው ፑል ባክ ለማድረግ የጦርነት እርምጃ ይወስዳሉ ተብሎ እየተፈራ ነው ያለው። ይህንን የሚወስዱ ከሆነ ደግሞ የኢራን አጸፋ ምን ይሆናል? አይገስ ዊል ሲ።
ነግሬያችሁ ነበረ። ሁሉም ፍሎቲላዎች እንደተያዙና እያንዳንዷ መርከብ በአሁኑ ሰዓት ላይ በእስራኤል ኔቪ ወይም በእስራኤል ባህር ኃይል ቁጥጥር ስር እንዳሉ መረጃ ወጥቷል። ከ50 በላይ የሚሆኑ መርከቦችና ከ400 በላይ የሚሆኑ አክቲቪስቶች ደግሞ ከ400 በላይ የሚሆኑ ሰዎች ናቸው እንግዲህ በአሁኑ ሰዓት ላይ በእስራኤል ኔቪ ወይም በእስራኤል ባህር ኃይል ቁጥጥር ስር የሚገኙ። መርከባቸውን ቦርድ በሚያደርጉበት ሰዓት ላይ ደግሞ የእስራኤል ወታደሮች መርከባቸውን በሚይዙበት ሰዓት ላይ እንግዲህ እንደዚህ ነበር የሚመስሉት። መርከብ ላይ የነበሩ ሰዎች ይዘውት የሚመጡት ሁማኒቴሪያን ኤሮ ደግሞ ይዘውት የሚመጡት ሰብአዊ እርዳታ አይደለም የጋዛን ህዝብ ሊያጠገብ ይቀርና እነሱ ራሳቸው ለጉዟቸው የሚበቃቸው አይደለም። እነሱ ራሳቸው በልተው የሚጨርሱት አይነት ምግብ ነው ደግሞ በልተው የሚጨርሱት አይነት እርዳታ ነው ይዘው የመጡት። ግን ዋናው ፖይንት ሜን ፖይንት እዛ አዌርነስ ነው ደግሞ አክቲቪዝም መስራት ነው። በእስራኤል ምን ያክል ጋዛ ምን ያክል እንደተያዘች በእስራኤል ኔቪ ምን ያክል ሰው እንደተባለ እኛ ሁማኒቴሪያን ኤሮ ደግሞ የሰብአዊ እርዳታዎችን ለማቀበል በምንሄድበት ሰዓት ላይ እስራኤል ኔቪ ያዘን የሚለውን ናሬቲቭ እና የሚለውን አጀንዳ ፑሽ ለማድረግ ነው ለዓለም ይሄ ሆል ፖይንት። ብቻ እስቲ ሲ እንዴት እንደሚሆን ከዚህ በኋላ ቀጣይ ፍሎቲላዎች ይመጣሉ ወይስ ደግሞ ይሄ የመጨረሻው ነው የሚለው እናያለን። የጋዛ ፍሪደም ፍሎቲላ ወር ደግሞ ለጋዛ የሁማኒቴሪያን ኤድ እና የሰብአዊ እርዳታዎችን ይዘው ሲጓዙ የነበሩ መርከቦች እንደነበሩ ታስታውሳላችሁ ከዚህ በፊት። ታዲያ ሌላ መርከቦች ወይም ሌላ ዙር መርከቦች ሲቪሊያኖች የሁማኒቴሪያን ኤድ እና የሰብአዊ እርዳታዎችን ይዘው ወደ ጋዛ የሚንቀሳቀሱ ሲቪሊያኖች እንግዲህ ሌላ ዙር ከ60 እስከ 70 የሚሆኑ መርከቦች በአሁኑ ሰዓት ላይ ወደ ጋዛ የተጠጉ እንደሆነ መረጃዎች ወጡ ነው የሚገኙት። ከዚህ ቀደም የነበሩት ፍሎቲላዎች ወይም ከዚህ ቀደም የነበሩት ሙከራዎች ሙሉ በሙሉ በእስራኤል ፎርሶች መከሸፋቸው ይታወሳል። እስራኤል እንግዲህ ለረጅም ጊዜ የሚሆን ማለት ነው ለረጅም ጊዜ በሚባል ሁኔታ የኔቫል ብሎኬድ ደግሞ በኔቪዋ በባህር ኃይሏ ወደ ጋዛ ምንም አይነት ቬስሎችና ወደ ጋዛ ምንም አይነት መርከቦች እንዳይጠጉ ማገዶ ይታወሳል። ከዚህ ቀደም እንደነገርኳችሁ ይሄ የፖለቲካል ጌም ነው ደግሞ ይሄ የሚያደርጉት አዌርነስ ክሬት ለማድረግና እስራኤል ምን ያክል የሁማኒቴሪያን ኤድ ነው ደግሞ የሰብአዊ እርዳታዎችን ለጋዛ እንዳይደርስ ምን ያክል ኤክስተንት እንደምትሄድ ምን ያክል ኤክስተንት ሄዳ ብሎክ እንደምታደርግ ለማሳየት የሚጠቀሙበት ነው። እያንዳንዱ መርከብ ላይ ያለው ሁማኒቴሪያን ኤድ ደግሞ እያንዳንዱ መርከብ ላይ የተጫነው ሰብአዊ እርዳታ ለጋዛ ህዝብ ምንም አይደለም ማለት ደርሶ ይሄን ያህል ጥቅም ነው ደግሞ እነሱ ካሉበት ችግር ላይ የሚያወጣቸው ነው አይደለም። ግን ግሎባሊ ደግሞ ኢንተርናሽናሊ ምን አይነት ኢቪል ስራ እየተሰራ እንደሆነ ምን አይነት መንገዶችን ርቃ ምን አይነት ኤክስተንቶችን ሄዳ እስራኤል ለዚህ ነገሮች ብሎክ እንደምታረጋቸው ለማሳየት እነዚህ እንግዲህ ፍሎቲላዎች አሁን ሰዓት ላይ የተንቀሳቀሱ የሚገኙ ፍሎቲላዎች እንግዲህ በስፔን ከስፔንና ከፈረንሳይ ተነስተው በሲሲሊ አቅራቢያ ሁለቱም ሪግሩፕ አድርገው በአሁን ሰዓት ላይ ወደ ጥቂት ኪሎ ሜትሮች ደግሞ ጥቂት 100 ማይሎች አካባቢ ነው የሚቀራቸው። ኦብቪየስሊ የአይዲኤፍ ቡድን ነው ደግሞ የአይዲኤፍ የእስራኤል ዲፌንስ ፎርስ ኔቪ ወር ደግሞ የእስራኤል ባህር ኃይል እነዚህም ኢንተርሴፕት ማድረጉ አይቀርም። እነዚህ መርከቦች ኦብቪየስሊ መደረጋቸው አይቀርም። ግን እንደ አክቲቪዝም ወር ደግሞ እንደ አክቲቪስት ማድረግ የሚገባቸውን ስራ እየሰሩ ነው የሚገኙት። በአሁን ሰዓት ላይ ነገሮች ዴቨሎፕ ያደርጉ የሚሄዱ ከሆነ ማሳወቃቸው ይሆናል። ፕላስ ምልክቷን መንካት ተሰሱ። ይመቻችሁ። የዛሬ ቪዲዮ ይሄን ይመስል ነበር። ሳይነበርኩኝ አላህ ዓለም ላይ ያሉ ሙስሊሞችን በሙሉ ሰላምን ያምጣላቸው፣ ፍትህን አላህ ይስጣቸው። በዚህ ፍልስጤም ላይ ሙስሊሞች እየተገደሉ እየተጨፈጨፉ ሀዘን ውስጥ ነው ያሉትኝ፣ እየተበደሉ ነው ያሉት። እዚህ አክሱም ላይ ደግሞ ሙስሊሞቻችን ወገኖቻችን እህት ወንድሞቻችን ሰላት እንዳይሰግዱ የሚቀብሩበት ቦታ እንኳን የላቸውም። አዛን እንዳያወጡ ሴቶቻችን ሂጃብ እንዳያደርጉ በጣም ትልቅ በደል እየደረሰባቸው ይገኛል። ንብረታቸው ተወስዶ ለሌላ እምነት ተከታይ የተሰጠባቸው ይገኛል። በዚህ ጉዳይ ላይ እንግዲህ ሁላችንም ዱዓ ልናደርግበት አብረን ልንቆም ይገባል። መፍትሄውን አላህ ያምጣልን። መፍትሄ ከአላህ ነው እያልኩኝ የዛሬ ቪዲዮ ጨርሳለሁ። ቪዲዮን ላይክ እና ቻናል ሰብስክራይብ እና በተለያዩ ሶሻል ሚዲያ ቪዲዮን ሼር ማድረጋችሁ እንዳረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ በጀነት ያገናኘን።